እንግዲህ እናቴ አራስ ነብር ሆና ቁጭ አለች ማለት ነው። በጣም ያሳዝናል፣ በጣም ያሳፍራል። በትሁት ላይ እንደዚህ መቀየሯ። ትሁት በተኛችበት እንግዲህ አሳግታ ወንዝ ዳር ወስዳ ወንዝ ላይ ልጥላት ስትል አባዬና ናቲ ደረሱ ማለት ነው። ምን አይነት ክፉ ሴት እንደሆነች አላቅም። እንግዲህ ምን እውነት ቤቲ ለካ አመሰገንኳት። ያለ ምክንያት አልነበረም እችን ሴትዮ ይጥላቻት። እቺ ሴትዮ በጣም መጥፎ ሴት ናት ብላታለች ትሁትን ማለት ነውና እውነት ለመናገር ደሜን አፍልተዋለች። አለም የምትባለዋ እንዴ ደሃ ሲጠግብ ያባቱ ስም ይጠፋዋል አሉ። እንደዚች አይነቷ ነው የእውነት በጣም ነው ያናደደችኝ። አለሜ ትሁትን እንግዲህ ገና ሻንጣዋን ይዛ እዛ አባዬ ቤት ከመመለሷ እንግዲህ ቁጭ ደግሞ በሰው ቤት ስቲንኮ ወይ እሷ ቤት አይደለ እንዴት እንዳመ በስነ ስርዓት እንኳን እኮ አላናገረቻትም። እውነቱን ስነግራችሁ በጣም ነበር ያናደደችኝ። እንዴ ተዛዛቀች እኮ ጨርሶ የሆነ አለ አይደለ ልክ ልጅቱን እንደማያውቅ ሰው። ትሁት እውነት በጣም አዝኝብሻለሁ። እንዴ ለምን አንቺ ቆይ እንዴት ሰውየው ሴትዮዋ ከሞተች ስንት አመት ሙሉ የተረሳችዋን አምጥተን እዚህ እንቅበረት ያለሽ? እንዲ ይህን ሀሳብ ያመጣው እኮ እሱ እንጂ እኔ አይደለሁም። ለዛ ውስጥ ደግሞ አንቺን ለምን አናደደሽ? አልተናደድኩም። ተናደሻል አለሜ። እንዴ በሰላም ነው ትሁት? እኔ እኮ አልረሳሁትም ያደረግሽውን። ምን አደረግኩኝ? ከቤቲ ጎን መቆምሽን። ከቤቲ ጎን ቆምሽ። አንቺ ከኔ ጎን ነበር አለሜ። ምን ሆነሻል? ቤቲም ተበዳይ ናት። ደግሞ እንዳትረሺ ህይወቴን ቁማራ ስዤ ከዛ ሁሉ ጉድ ውስጥ እንዳወጣውሽ አልረሳውም። ካረሳሽ በቃ ዝም በይኛ። ምን እየሆንሽ ነው አለሜ? ለምንድን ነው እንደዚህ የምትሆኝው? አለቻት ትሁት። በጣም ነው የተናደደችው እውነት ለመናገር እንኳን ትሁት እኔም ደሜ እንደው ፍልት ነው ያለው። ከዛ በኋላ እንግዲህ እንደው አለሜ እንደው መሬት ከኛ ላይ እንደው ተወዛወዘችብን። ይሄን የፈረስ ጭራላዋ ላይ ቆልላ ጉድ እኮ ነው። ከዛ በኋላ ትሁት እንግዲህ ቡና ላፍላ ብላ ጥላት ሄደች። ከዛ በኋላ አባዬ መጣ። እኔ የምለው አቤት ትሁት ምን ሆናለች? ምን ሆነች? አይ ሳናግራትም በስነ ስርዓት አታናግረኝም። ምንድን ነው የሆነችው? ኧረ ምንም አልሆነችም። ከመጣች ገና መቼ ረፍት አገኘችና ነው። ቢሆንም በፍጹም በስነ ስርዓት እንኳን ልታወራኝ ፍቃደኛ አይደለችም። እንዴ አንቺም እኮ በስነ ስርዓት አላናግርሻትም አለሚ። ምን ሆነሻል? እንዳትረሺ እንጂ ውለታዋል። እሷ እኮ ናት እዚህ ጋር ደረሰችሽ። ቆይ ምን ሆነሻል? ለምንድን ነው እንደዚህ የምታናግሪያት? ትሁት ምን ያደረገችሽ ነገር አለ አላት አባዬ። እውነት ለመናገር እንዴት ደስ እንዳለኝ አትጠይቁኝና ከዛ በኋላ እንዴ ታዲያ እሷ እኮ ያደረገችኝን አልረሳሁም። ምን አደረገችሽ? ከቤቲ ጋራ አለሜ እንዳጨርሹ፣ እውነት እንዳጨርሹ ከኔ ጋራ ነው የምትጣዩ። አሁን ጭራሽ ትሁትን ልትወቅሻት? አዎ ወቅሳታለሁ። እሷ በተቃራኒው ስላንቺ እየተጨነቀች እያሰበች ምንድነው ስለኔ የምትጨነቀው? ወይኔ ጥጋብ ግን እንዴት ነው የሚያደርጋት? ጌታ ወይ ትዕግስት ውስጠኝ። እና አቶ ገዛኸኝ እንግዲህ ትናንትና እንደዛ ሲሆን ወይኔ ጉዴ እንዴት ደስ እንዳለኝ የእውነት። በኋላ እንግዲህ አባዬ ልክ ልኳን ነገራት ማለት ነው። በጣም ነው ማዝነው አለሜ። እውነቴን ነው የምልሽ። አንድ ቀንም እንደዚህ ትናገሪያታለች ብዬ አስቤ አላውቅም። እንዴ ትሁትን ጭራሽ እንደዚህ መናገር ጀመርሽ አለሜ? ለምን ሲባል እሷ እኮ ህይወቷን ቁማር አስይዛ ነው ስለ አንቺ ስትከራከር የኖረችው። አንቺ ግን በተቃራኒው እሷን እንደዚህ በመናገርሽ በጣም አዝኜብሻለሁ አለሜ አላት አባዬ። ከዛ በኋላ እንግዲህ አዘንክም አላዘንክም የኔ ጉዳይ አይደለም ነው መሰለኝ ነገሩ። ብቻ እንዴት እንደሚያደርጋት አትጠይቁኝ። እውነት ለመናገር ወይኔ ጉዴ እንዴት እኮ እንደሚያደርጋት ፈጣሪ። ከዛ በኋላ እንግዲህ አለሜ እንትናለች ማለት ነው። በጣም ነው የተናደደችው። ከዛም ትሁትን ደጋግማ አንቺ ግን ቆይ እንዴት ነው እንትን የምትዩ አለሜ? ችግርሽ ምንድን ነው? ቆይ ያደረግኩሽ ነገር አለ? አልገባኝም። ማለቴ በተደጋጋሚ የሆነ እንትን እያልሽ ነው። ቆይ ምንድን ነው ችግሩ? ከዛ በኋላ የምን ችግር አላውቅም አለሜ፣ ግን አንቺ የሆንሽው ነገር እንዳለ ይሰማኛል።
እንዴ ቆይ ምንድነው ችግርሽ? ምንድነው ያደረኩሽ? ትሁት ለምንድነው ሰውየው ስንት አመት ቀብሮ የረሳትን ሴትዮ ቆፍረን እናምጣት? ቆይ ብናምጣትስ? ይሄንን ነገር ደግሞ እኔ አይደለሁም ያልኩት ራሱ አባዬ ነው። ቆይ ብናመጣትስ? አንቺን ያናደደሽ ነገር ምንድነው? እሱ ችግሩ አንቺን ያናደደሽ ነገር ንገሪኝ አለቻት። ከዛ በኋላ ምን ትመልስ? አልተናደድኩም። ተናደሻል አለሚ። እኔ የተናደድኩት ባንቺ ነው። በእኔ ለምን? ከዛ በኋላ አይ አረ ምንም ይሰማኛል አለሜ። እውነት እንዴ ብቻ አላቅም። ለማንኛውም ተረጋጊ አለቻትና ትሁት ቡና ላፍላ ብላ ቡና ልታፈላ ሄደች። ያንን ቡና አልጠጣም ማለች፣ ተመናሻች። እንግዲህ እንዴት እንደሚያደርጋት ጌታ ትዕግስቱን ስጠኝ። አባዬም ደግሞ እንግዲህ አቶ ገዛኸኝ ጠራውና ቤቴን ንብረቴን ስትመልስልኝ እጥፍ አድርጌ እመልስልሃለሁ፣ እባክህን 5000 ብር አበድረኝ ሲለው አባዬ በሳቅ ፍርስ ብሎ ወደቀ። ምን ያስቅሃል? ይገርማል አይደለ? ይኸውልህ እኔ እንደ ለማኝ አትይብኝ፣ እመልስልሃለሁ። እንደው በዚህ ደግሞ ራስህ ልታካብር እንዳይሆን ግን ደግሞ ከዚህ እንትን አይልም። ስለዚህ ምንም ማድረግ እንደሌለባችሁ ነው የምነግራችሁ። ከዛ በኋላም እንግዲህ እሷም አቶ ገዛኸኝ ሻንጣዋን ፈተሸ። ሂጂና ስጃራ ግዢልኝና ነይ ብሎ ልኳት፣ ትሁትን ልጅና ስጃራ ገዝተሽልኝ ነይ በአስቸኳይ ብሎ ትሁትን ልኳት ነበረ። እሷ ግን ወጣለችና አንተ ሰውዬ እኔ ስወጣ ምን ልትቀመርልኝ ይሆን ብላ፣ ትሁት ጀግና አይደለች በዚህ አትታማምና ከዛ በኋላ ትሁት ዞር ብላ ተመልሳ መጣች። በር ስር ተደብቃ ስታየው እሱ እናቴ የትሁት ሻንጣ ከፍት ታደረገና ወርቁን እዛ ውስጥ ክትት ታደረገው። ትሁቴም አይ በአንተ ቤት አሁን አንተ ብቻ ነው ብልጥ አይደለ ሰራልሃለሁ አለችና ውጥት ታደርጋ ሻንጣውን ወርቁን ኪሷ ውስጥ ክትት ታደረገችው። ኪስሽን ልፈትሸው አለማለቱ የገረመኝ ነገርና አባዬን ጠራህ ተያዥ አንተ ነህና እቺ ሞሽላቃ ሰርቃኛለች ፈትሼ ነው ከዚህ ቤት ማስወጣት ብሎ እንትን አለ ማለት ነው እንግዲህ ነው። ከዛም ፈትሾ ሲያጣው የታለ አላት። ምኑ የታለ? እዚህ ውስጥ እኮ ነው ያደረኩት ቅድም። የታደረግሽው እያለ እንግዲህ ያዙ ይልቀቁኝ አቶ ገዛኸኝ። ሰውዬ ታማሃል እንዴ? ምን እየሆንክ ነው አለችው። ከዛ በኋላ ትሁት ምን ሆንኩኝ ይላል ትላለሽ እንዴ? ምን እየሆንሽ ነው? ቆይ አንቺ። ከዛ በኋላ እንዴ እኔ ምን አደረኩኝ ደግሞ? ቀለበት እዚህ ውስጥ። ከዛ በኋላ ሁሉም ሳቁበት። ሁሉም ሲስቁበት ደነገጠ። ምን ያስገለፍጣችኋል አለ። ከዛ በኋላ አረ ምን ያስገለፍጠናል ብለህ ነው አቶ ገዛኸኝ? ምንም የሚያስገለፍጠን ነገር የለም። ከዛ በኋላ እና አሁን አመንክ? ልጅቷ ሌባ እንዳልሆነች አምነሃል አይደለም አለው። ከዛ በኋላ ይኸውልሽ ይሄ ካረክሽበት ቀጥ ብለሽ ታመጫታለሽ። እኔ ገዛኸኝ ወደ ኋላ እንደማልል ታውቂያለሽ። ላመንኩበት ነገር እባክህ የራስ ጉዳይ ነው። አንተ ሰውዬ አጨቅጭቀኝ 10 ጊዜ አለችው ትሁት። ከዛ በኋላ ትሁቴም እንግዲህ መንገዷን ቀጠለች ማለት ነው። መንገዷን ከቀጠለች በኋላ ምን አደረገ እሱ? አቶ ገዛኸኝ ምንድን ያደረገው? ሄዶ ትሁት ከኋላዋ ያዛትና እንትኑን አምጪ አላት። ምንድነው ስሙ? ቀለበቱን አምጪ። 1 ቀን 2 ቀን ሰጥቼሻለሁ። ይሄን ቀለበት በፍጥነት ማታመጪ ከሆነ ከባድ ችግር ይፈጠራል አላት። ሰውዬ ጤና የለህም እንዴ? ከታመምክ ወደዛ ወደ ሐኪም ቤት ሂድ፣ እኔን ግን ተወኝ አለችው። ከዛ በኋላ እንግዲህ ትሁቴም ጥላው ሄደች። ሰውየው አብዷል። በቃ አብዷል ስላችሁ አብዷል። ምን እንደሚናገርና ምን እንደሚያደርግ እንኳን ለይቶ ማወቅ አቅቶታልና ልጅቷም ደግሞ አበሳዋን እያሳያት ይገኛል ማለት ነው። አቶ ገዛኸኝ እንግዲህ ምንም ማድረግ አይቻልም።
ስለዚህ ትሁት እንግዲህ ችግር ውስጥ ገባች ማለት ይቻላል በአቶ ገዛኸኝ ምክንያቱም እያደረገ ያለው ነገር ልጅቷን አይምሮዋን ነው ያቃወሳት። የት ነው ያለው? የት ነው ያደረግሽው? ቀለበቱ የት አለ? እያለ እንግዲህ አሳሯን እያበላት ይገኛል። ሰውዬ ጤና የለህም እንዴ? ምን ፍጠሪ ነው የምትለኝ? ቆይ ምን ሆነሃል? እያለችው ነበረ ማለት ነው ትሁቴ። ከዛ በኋላ እኔ ምን ፍጠሪ ይልሻለሁ? ያልኩሽን ብቻ ነው አድርጊ ያልኩሽ እንጂ ምንድን ነው አድርጊ ያልከኝ? ቆይ እስኪ ምን ሰውዬ ጤነኛ አይደለህም እንዴ? ሳስበው ግን ጤነኛ አትመስለኝም አቶ ገዛኸኝ፣ እባክህ ዞር በልልኝ አለችው ትሁት። ከዛ በኋላ እሷም ወደ ስራዋ ሄደች። አቶ ገዛኸኝም እንግዲህ ወደ ቤቱ። ወይኔ ገዛኸኝ፣ ወይኔ የማንም መጫወቻ ሆኜ በመቅረቴ በጣም ነው የማዝነው። ጭራሽ ብዬ የእናንተ መጫወቻ ልሁን እንዴ? እሰራላችኋለሁ፣ ሁላችሁንም እገላችኋለሁ እያለ ፉከራውን ቀጠለ ማለት ነው። ትሁትም እየሳቀችበት እንግዲህ ወደ ቤት ተመለሰች። ከዛ በኋላ አቶ ገዛኸኝም እንግዲህ ራሱን ይዞ ተዋረድኩ በኖርኩበት ሀገር ምንድን ነው ምለውሽ? ምን ብዬ ነው ለሰው የማወራው? ምንስ ነው የማደርገው? እያለ እንግዲህ ያዙ ይልቀቁኝ አለ። ከዛ በኋላም ትሁት አምላኬ ትዕግስቱን ስጠኝ፣ ሰውየው እኮ ጤነኛ አይመስለኝም ሳስበው፣ እውነት ምን አድርጌ እንደሚለኝ ራሱ ግራ ገብቶኛል እያለች ነበረ ትሁቴ ማለት ነውና ከዛም እንግዲህ ታዲያ አሁን እኔ ምን እንዳደርግለት ነው የሚፈልገው? ቆይ ሰውዬ ከእኔ ምን እንደሚፈልግ እንኳን እኮ ለይቼ ማወቅ አልቻልኩም። ስለዚህ የራስ ጉዳይ። ከዚህ በኋላ ግን አንድ ነገር ብትከተለኝ ፖሊስ እጠራብሃለሁ አለችው ትሁት። ምን ፖሊስ እጠራብሃለሁ? ሰማኸኝ አይደለም? እንዳትከተለኝ አለችው። ከዛ በኋላ እንግዲህ ደንግጦ እሱም ትሏት ሄደ። እሷም